ሰላም ሰላም ጤና ይስጥልኝ ውድና እየተከበራችሁ ውድ ያበሻዊት ቤተሰብ ተመልካቾች ሰላማችሁ ይብዛልኝ በያላችሁበት በየዓለም ዳርቻ ሰላማችሁ ብዝዝት ትርፍ ይበልልኝ። ውድ ተመልካቾች ወዳችሁና ፈቅዳችሁ ሁሌም ስለምትከታተሉኝ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። አብራችሁኝ እስከ መጨረሻ ተከታተሉኝ። እንደምን አላችሁ? ጾም እንዴት ይዟችኋል? የሁለታችንም ጾም እንግዲህ ዘንድሮ ከባድ እንደሚሆንባችሁ አውቃለሁ። በርቱልኝ፣ በርቱ፣ ፈጣሪ ያበርታችሁ። እንግዲህ ክርስቲያን ወገኖቻችንም እንዲሁም ሙስሊም ወገኖቻችን ሁላችሁ ማለት ነው ፈጣሪ እርዳችሁ፣ በርቱ። እች ጊዜ ታልፋለች። በጸሎት በዱዓ በርቱ ማለት ነው። ይሄን ነው ማለት የምቻለው። እንግዲህ ሌላኛው እንግዲህ ዛሬ መጣውበት ማለት ነው ይህንን መልእክት አድርሱልኝ ለአብርሽና ለሩታ። እንግዲህ መናገር አንድ የምፈልገው ነገር አለ ማለት ነው እና ሚዲያው በጣም ተግማማ ስለ እውነታ አሁን ላይ ብዙ ማውራት አልፈልግም። ስለ እነዚህ ስለ ሰውም እንደውም በአሁን ሰዓት ምላሳችንን ነው መቆጠብ አለብን። ከመጥፎ ነገር መራቅ ነው ያለብን። መጥፎ ነገር ማየት የለብንም። ግን በዛ በቃ የትም ብትሄዱ የትም የሆነ ነገር መማር ፈልጋችሁ ለምሳሌ ዩቱብ ላይ ትምህርቶች አሉ፣ መማር እንፈልጋለን። የተለያየ ነገሮችን ጥሩ ጥሩ ነገር የሚተላለፍበት ሰዓት ነው ይህ ሰዓት። ጾም ሰዓት ነው። በጾም በሱባኤ በተለይ እኛ ስደት ላይ ያለ ነው እንደው ምንም አይደል። ሀገር ቤት ያለ ሰው በአሁን ሰዓት በሱባኤ እንግዲህ ጾሙን በሚጾምበት የሁለቱም የሙስሊምም የክርስቲያንም ስለሆነ ደስ የሚልበት ጊዜ ነው። ይሄ የሚጾምበት ሰዓት ነው። ይህ ወቅትም ክፉም የምናወራበት ሰዓት አይደለም እና የሚሰሩት ስራ ጥሩ አይደለም፣ ያሽቃብጣሉ። ጥሩ ጥሩ ነገር ብትሰሩ ጥሩ ጥሩ ነገር ብታመጡ ድራማችሁ ይበቃል እዚህ ጋር ማለት ነው ሰው። ምክንያቱም ተሳስታችሁ ታስቱናላችሁ እናንተ ስትሳሳቱ። እኛም አይን መቼስ ጥሩ ነገር ለማየት አይቸኩልም፣ መጥፎ ነገር ለማየት ነው የሚቸኩለው በነገራችን ላይ እና ከእናንተ እንደውም ብዙ ነገር መማር ይቻል ነበር። ነገር ግን ጥሩ ነገር ማስተማር ካልቻላችሁ ክፉ ነገር አትስሩ። በቃ እኛ እንደው በሚችለው እንኳን እኛ ጊዜ የለንም በነገራችን ላይ ስደተኞች፣ በተለይ መዳም ቅመሞች ብዙም ጊዜ የለንም። ግን አንዳንዴ እኛ ሀበሻ ስንባል ምንድነው የሆነ ነገር ማየት እንኳን ብትፈልጉ በእውነቴን ነው የምላችሁ ሙሉ በሙሉ ያጥለቀለቀው ዩቱብን የተቆጣጠረው የናውሩታን የአብርሽ ጉዳይ ነው። በቃ በአብዛኛው ማለት ነው። እሷ ሌላ ወንድ ይዛ ትመጣለች። በአሁን ሰዓት እንደዚህ መሽለጥለጡ እንደዚህ መሆኑ ጥሩ አይደለም አልኳችሁ። እኔ በዚህ ሰዓት ክፉ ነገር እኔ ልካችሁን እናገር ነበር፣ ግን አሁን ላይ የያዘኝ ነገር ይዞኛልና ብናገር ምንም የሚለወጥም ነገር የለም። ራሴን አፍ ነው ራሴን አንደበት ነው ማቆሽሸው እና ለእናንተ ብዬ ራሴን ምላሴንም ማቆሽሽ አልፈልግም። እና እናንተ ሩታም ወንድ ይዛ ትመጣለች በዚህ ሰዓት ላይ በዚህ ሆኖም በዚህ ሰዓት በነገራችን ላይ አብርሽም እንደዚህ ከሴት ጋር አሁን ደግሞ ማለት ነው አብርሽ እች ሴት ከዚህ በኋላ ለአንተ ትጠቅመኛለች ብለ እንዳታስበው በገዛ እጅ እችን ነገር መጀመሪያም እነዚህ ፕራንክ ሲሰሩ እንደውም እኔ በተደጋጋሚ ተናግሬ ነበር። አብርሽም እንደውም ተማጽኗታል ተናግሯት ነበር ለሩታ ማለት ነው። እኛ ላይ ፕራንክ አያምርብንም፣ ፕራንክ ይቅርብን ብሎ ፈርቶ መጀመሪያ ማስጠንቀቂያ ሰጥቷት ነበር። ግን እሷ አልተቀበለችውም። ዝም ብላ እንደቀጠለው ቀጠለችው። በቃ ፕራንኩን ቀጠለችው። እንደውም አንድ ጊዜ ፕራንክ አድርጋው በጣም ተናደደ። ከዛ ሰው ምንድነው አንተ ፋራ፣ ዝም ብሎ የሰገጤ ነው ፋራ ነው ምናምን በማለት መሳደብ ጀመሩ። ከዛን ወዲህ ነው እሱ ራሱ ፕራንኩን ምናምን በህል ሀል አይደለ ሰው በህል ገፋፍቷችሁ በህል የምትሰሩ ነገር ውስጣችሁ ሳይፈቅድ የሆነ ሰው ሲገፋፋችሁ መጥፎ ማታቁን የማትፈልጉ ነገር ውስጥ የምትገቡበት አጋጣሚ አለና አብርሽ ብሏት ነበር ለሩታ ፕራንክ ይቅርብን፣ በእኔና ባንቺ መሀል በተለይ ይቅርብን ብሎ ተማጽኗት ነበር። ነገር ግን እሷ ልታዳምጠውም ልትሰማም አልቻለችም እና እንደቀጠለው ቀጠለ። እኛም ይሁን እሺ ዝም አለን። ልጁ በቃ ወደ ፕራንክ ቀጠለ ማለት ነው። በፊት አብርሽ ሩታ ከመጣች ነው እንጂ ፕራንክ አያውቅም ነበር፣ ፕራንክ አይሰራም ነበር። ታውቃላችሁ ሁላችሁም ይሄንን የምናውቀው ነገር ነው። የማይደበቅ ውሸት ሀቅ ነው ማለት ነው እና ውሸት የሌለና እንደውም ከፍቅር ጋርም ሲሰሩ ስለ ላይፍ ስታይላቸው ምናምን ነበር እንጂ ሲሰራ የነበረው ሩታ ከመጣች ነው አብርሽ ወደ ፕራንክ አለም የገባው ማለት ነው። እና ፕራንኩ ቀጠለ፣ ተጀመረ። ወንድም ማምጣት ሴትም ማምጣት እሱ ጀመረ ቀስ በቀስ። በነገራችን ላይ እንደዚህ እየሆነ መጀመሪያ የጀመረችው ሩታ ናት። ማን ነው ዳኒ መጣ በህይወቷ ላይ። ዳኒ ሲመጣ ዳኒ ይሄ ነገር መበጥበጥ ጀመረ። ዳኒና ጽጌ ሲመጡ ነው በህይወታቸው ይሄ ነገር የተፈጠረው። እና አሁን ላይ ደግሞ እናንተ ወይ ህይወታችሁን ዝም ብላችሁ አልኖራችሁ ካሜራ ደቅናችሁ
ካሜራ ይዛችሁ ድራማ እየሰራችሁ በዚህ ሰዓት ውሸት፣ በዚህ ሰዓት ማስመሰል፣ በዚህ ሰዓት እንደው ይህ ሰዓት ትንሽ እንኳን ሰው እንዲጾሙበት፣ ክፉ እንዳናወራ፣ ክፉ እንዳንነጋገር እዚህ ሰዓት አንደኛ ሩታም የራሷን ሃይማኖት እያሰደበች፣ ሁለተኛ ደግሞ አብርሽም በራሱን እንትን እያለ መምጣት የለባችሁም። ማሽቃበጥም አይጠበቅባችሁም። ሩታም አታሽቃብጪ። አብርሽም እንዲሁ አሁን እንደውም ትተዋል። አሁን ያው እህቱም ባለፈው እንዴት እንደተቆጣቸው አይታችሁታል አይደለ? ስለዚህ ሩታ የምታሳየው አክት የምትሆነው ነገር እውነቴን ነው ምላችሁ አልኳቸው። አሁን በዚህ ሰዓት በጣም ብዙ ነገር ላስቀይማት ይችል ነበር፣ ግን አልፈልግም። ምክንያቱም ክፉ መናገር አልፈልግም። እና ሩታ አሁን ላይ በቃ እንዴት እንደሚቆላት እንዴት በቃ ጭራሽ የማናቃት ሩታ ነው የሆነችብን ማለት ነው። አይደለም ለአብርሽ ለተመልካቹም ራሱ ክብር የላትም። በቃ ክብር እየሰጠችን አይደለም ማለት ነው። እና ሩታ እንዴት እየቆላት እንደሆነ እንዴት እያረጋት እንደሆነ በፊት የምናቃት አንገት ደፊ የነበረች ሩታ አይደለችም። አዎ ሰው የነበረበት ይኑር አንገት ደፍታ ትኑር አይደለም። የጠላቱ አንገት ይደፋና የሷ አንገት አይደፋ። እኔ ደስ ይለኛል ሴት ልጅ ራሷን ተለውጣ ከነበረችበት ታሪክ ተቀይሮ ሌላ ታሪክ ውስጥ ገብታ ምናምን ራሷ ተለውጣ ማየት የመሰለ ነገር የለም። ምክንያቱም ለኔም ጥሩ መማሪያ ነው የሚሆነው ከሷ። ምክንያቱም እሷ ጠንካራ ሴት ስትሆን ሴት ልጅ ወደቀች እንዲህ ነው ደካማ ናት ከሚባል ጎበዝ ሴት ናት፣ በታታሪ ናት፣ ብርቱ ሴት ናት። እና ውዶቼ ይህንን ነው ጠንካራ ሴቶች ደስ ይላል። ግን አብርሽ ከዚህ በኋላ ሩታ ለአንተ ራሱ ምትሆነ አይመስለኝም። ራስን ብትጠነቀቅ እንደዚህ አይነት ነገር በአሁን ሰዓት እንኳን እናንተ ብትጠነቀቁ ይሻላል ባይ ነኝ። የምር በጣም ነው የምታናዱነት። እንደዚህ አታድርጉ፣ እንደዚህ አትሁኑ፣ የውሸት ስራ አትስሩ በዚህ ሰዓት በተለይ ማለት ነው። ብትችሉ ጸልዩ፣ ባትችሉ ለሚጾሙም ለሚጸልዩም ደግሞ ጥሩ ነገር ሰርታችሁ እንትን በሉ። ሰውን አታሳስቱ። ሩታ ደግሞ በጣም ጠግባለች ስለ እውነታ ማለት ነው። አብርሽ አንተ አርፍ ስራን ብትሰራ የራስን ህይወት ብትቀጥል ነው። በእጅ ጀመርኩ ምን ማድረግ ትችላለህ? እና ጠንካራ ሴት ደስ ይላል። ግን እሷ የምታሳየው አክት እንደ ለውጥ ሳይሆን ጥሩ መማሪያ ጥሩ ነገር ከሷ መማር እንችል ነበር። ግን እያስተማረችን ሳይሆን ጥሩ ክፉ ነገር ነው እያስተማረችን ያለችው። ለማንኛውም አብራችሁኝ ስለቆያችሁ በሌላ ቪዲዮ እመለሳለሁ። አሁን ሰዓት ቢዚ ነን። እና ይህን ቪዲዮ ከወደዳችሁ ላይክ ሼር አድርጉ። ሀሳብ አስተያየት ካለባችሁ ኮሜንት ስር አስቀምጡልኝ። ወዳችኋለሁ። ቻው